our deal done with Iran, and it should be successful. ኢራን በቀላሉ የምትያዝና የምትረታ አልሆነችም። አያቶላዎቹ ዋሽንግተንን በ10 እጥፍ ቀድመው እየተጓዙ ነው። ትራምፕ ያሞጋገሷቸው የኢራኑ አዲሱ አያቶላ የሚከተሉት አካሄድ እጅግ የተሰላ ሆኗል። የሲአይኤ ኃላፊ በቴህራን ደጃፍ ያዩትን ለትራምፕ ይፋ አድርገዋል። የትራምፕ አስተዳደር አሁን ለሁለት ተሰንጥቋል። ኢራን ከድርድሩ ጀርባ ጦሯን ሰብቃ ያደራጀች መሆኑን ሲአይኤ ለትራምፕ እወቁት ብሏል። ትራምፕ ግን ገና ምን አይታችሁ ለኢራን ያቀድኩላት ብዙ ነው ብለው የ$300 ቢሊዮን ኢንቨስትመንት ፈንድ ይዘው ብቅ ብለዋል። ኢራን ዱባይን እናደርጋታለን ያሉት ደግሞ ትራምፕ ከፍተኛ ቢሊዮን ዶላሮችን ወደ አያቶላዎቹ ካዝና ለማስገባት ማቀዳቸው ሲሰማ ነጩ ቤት ለሁለት እንዲከፈል ሆኗል። የደህንነት ሰዎች ትራምፕን አብደዋል ሲሉ፣ ተደራዳሪዎቹ ደግሞ ትራምፕ ጥሩ ዘይደዋል፣ ግፉበት ማለታቸው አልቀረም። ጉዳዩን በስፋት እንቃኛለን። እስከ ፍጻሜው አብራችሁ እንድትሆኑ እንጋብዛችኋለን። የሲአይኤ ዳይሬክተር የሆኑት ጆን ራትክሊፍ ለፕሬዝዳንት ዶናልድ ትራምፕ እጅግ በጣም ጠንከር ያለ ግልጽ እና አስገዳጅ የሆነ ደህንነት ማስጠንቀቂያ አስተላልፏል። እንደ መረጃ ኃላፊው ገለጻ ከሆነ ኢራን በቅርቡ ይፋ በተደረገውና በሁለት ሀገራት መካከል በተደረሰው የመግባቢያ ስምምነት ላይ የገባቸው ቃል ኪዳኖች፣ ተስፋዎችና ማረጋገጫዎች ሙሉ በሙሉ ከእውነታው የራቁ እንደሆነ ገልጸዋል። የዶናልድ ትራምፕ አስተዳደር በአሁኑ ወቅትም በታሪክ ታይቶ የማይታወቅ እጅግ አደገኛ ቁማር ተበልቶም እንደሆነ ይገለጻል። ከእስላማዊቷ ሪፐብሊክ ኢራን ጋር ዲፕሎማሲያዊ ግንኙነት ለመመስረት የሚደረገው ትልቅ አቅጣጫ ለውጥም ለማድረግ የተዘጋጁ ባሉበት በዚህ ወሳኝ ወቅት ላይ ለኢራን የኢኮኖሚ መልሶ ግንባታና ልማት የሚውል የ$300 ቢሊዮን ግዙፍ ኢንቨስትመንት ፈንድ ሊቋቋም ነው የሚሉ ሪፖርቶች በስፋት መውጣታቸው መላው አሜሪካ ከፍተኛ የሆነ ትችትን አቀጣጥሏል። የዓለማችን እጅግ ወሳኝ ከሆነው የኢነርጂና የነዳጅ አቅርቦት የደም ስሮች መካከል አንዱና እንዲሁም ሙሉ በሙሉ አስተጓጉሎና ዘግቶ የነበረው ለወራት የዘለቀው ወታደራዊ ግጭት ካበቃ በኋላ አሜሪካና ኢራን ታሪካዊ ስምምነት ለማድረግ ጫፍ ላይ ቆመዋል። በሚመጣው አርብ በስዊዘርላንድ ሀገር ይፋ የፊርማ ስነ ስርዓት ይፈጽማሉ ተብሎ የሚጠበቀው ይህ የመግባቢያ ስምምነት በአሁኑ ወቅት ላይ በሁለቱ ሀገራት መካከል ያለውን ደካማና በቀላሉ ሊሰበር የሚችለውን የተኩስ አቁም ስምምነት ለማራዘም የሆርሙዝ ወሽመጥን ያለ ምንም የታሪፍ ክፍያ ለዓለም አቀፍ የንግድ መርከቦች ክፍት ለማድረግ ብሎም የኢራን ኒውክሌር እንቅስቃሴዎች አሁን ባሉበት ደረጃ እንዲቆሙ አሊያም እንዲታገዱ ለማድረግ እንዲሁም በሀገሪቱ ላይ ተጥለው የነበሩትን ሰፋፊ ማዕቀቦች ሙሉ በሙሉ ለማንሳት መሰረትን ለመጣል ቃል የተገባ ነው። ይሁን እንጂ አደባባይ ላይ የተሰጡ ካሉ ተስፋ ሰጪና እንዲሁም ደግሞ ከዚያ መግለጫዎች በስተጀርባ የአሜሪካ ቁንጮ ሰላዮችም የመረጃ ባለሙያዎችና ዋና ዋና የብሔራዊ ደህንነት ተዋናዮች እጅግ ጥልቅ የሆነ ስጋትን እያወጡ ይገኛሉ። ከፍተኛ ደረጃ ካላቸው የዋይት ሃውስ ስብሰባዎች ጋር የቅርብ ትውውቅ ያላቸው በርካታ የውስጥ ምንጮች እንዳረጋገጡት የሲአይኤ ዳይሬክተር ጆን ራትክሊፍ በካቢኔ ደረጃ በተደረጉ ስብሰባዎች ላይ ያለምንም መሸሸግ አቋማቸውን በግልጽ አስቀምጠዋል። በተለያዩ የአሜሪካ የስለላና የመረጃ ተቋማት አማካኝነት የተሰበሰቡት አስተማማኝ የሆኑ ሚስጢራዊ መረጃዎች እጅግ አስደንጋጭ የሆነ ልዩነትን በግልጽ ያሳያሉ። ይኸውም የኢራን ከፍተኛ ባለስልጣናት እርስ በርሳቸው በሚያደርጓቸው የግልና የሚስጢር ሰላዮቻቸው ሂደት ውስጥም የኢራን ከፍተኛ ባለስልጣናት ውይይቶችና እንዲሁም ደግሞ ንግግሮች ለአሜሪካን አደራዳሪዎችና ዓለም አቀፍ ዲፕሎማሲያዊ አስታራቂዎች በይፋ ካቀረቡት ብሎም ለመፈጸም ቃል ከገቡት ግዴታዎች ጋር በፍጹም የሚጋጩና የማይገናኙ ሆነው ተገኝተዋል። ጆን ራትክሊፍ ከውጭ ጉዳይ ሚኒስትር ማርክ ሩቢዮና ከመከላከያ ሚኒስትሩ ጋር በመሆን ኢራን ለማንኛውም የመጨረሻ ስምምነት ማዕከላዊና ቁልፍ የሆኑ የኒውክሌር ስምምነት ግዴታዎችን የአቅም መቀነስ እርምጃዎችን በተግባር ለመፈጸም ስላላት እውነተኛ ፍላጎትና ታማኝነት ከፍተኛ የሆነ ማስጠንቀቂያ ሰጥተዋል። የተሰጠው አስተያየት ዝም ተብሎ በግምት የተደረገ ተራ ትንታኔ አይደለም። ይልቁንም ይህ ጉዳይ የድርድሩን ዋና ማዕከል የሚነካ ነው። ይኸውም ኢራን በከፍተኛ ደረጃ ያበለጸገችውን ዩራኒየም ክምችት የወደፊት እጣ ፈንታ ወደፊት ሊደረግ በሚችለው የዩራኒየም ማበልጸግ ስራ ላይ ሊቀመጥ የሚገባውን ጥብቅ ገደብ እንዲሁም ቴህራን ደግሞ መቼም ቢሆን የኒውክሌር ጦር መሳሪያ ባለቤት ለመሆን የሚያስችላትን ወሳኝ መስመር እንዳታቋርጥ ለማረጋገጥ የሚረዱ ፍጹም አስተማማኝና የማይበገሩ ዓለም አቀፍ የቁጥጥርና የማረጋገጫ ስርዓቶችን መዘርጋት ላይ ያነጣጠረ ነው።
በፕሬዝዳንት ዶናልድ ትራምፕ የቅርብ አመራር ቡድን ውስጥ ያለ ውስጣዊ ግጭት፣ አለመግባባትና ፍጥጫ በአሁኑ ወቅት እጅግ ግልጽ የሚሰማና በማንኛውም ጊዜ ሊፈነዳ የሚችል እሳት ሆኗል። ምክትል ፕሬዝዳንት ጄዲ ቫንስ፣ ልዩ መልእክተኛቸው ስቲቭ ዊትኮፍና የትራምፕ አማች የሆኑት ጄራርድ ኩሽነር ይህን የመግባቢያ ስምምነት አገሪቱን ወደፊት ሊመራ የሚችል ስሌታዊና ብሎም ብቸኛ የተባለ አማራጭ መንገድ አድርገው በጽኑ ሲደግፉት Iran behaves like a normal country, they get treated like a normal country. በአንጻሩ ደግሞ የብሔራዊ ደህንነት ባለስልጣናት ግን አቋማቸውን ይበልጥ በማጥበቅ በድርድሩ ላይ ያላቸውን ተቃውሞ እያጠናከሩ ነው። የጆን ራትክሊፍ ማስጠንቀቂያዎች ደግሞ በዚህ ሂደት ውስጥ እጅግ በጣም ከባድ የሆነ የፖለቲካና ደህንነት ስልጣን ክብደት አላቸው። እሳቸው ረዥም ጊዜ የፕሬዝዳንት ትራምፕ ታማኝ የነበሩና በመረጃ ተቋማት ቁጥጥር አመራር ላይ እጅግ ጥልቅና ሰፊ ልምድ ያላቸው ባለሙያ በመሆናቸው ያቀረቧቸው ጥርጣሬዎችና ስጋቶች ዝም ብለው ከተለመደው የመንግስት ተቋማት ቢሮክራሲያዊ ተቃውሞ ወይም እንቢተኝነት የመነጩ አድርጎ በቀላሉ ማየትና ውድቅ ማድረግ አለም ማጣጣል ፈጽሞ አይቻልም። እነዚህ ማስጠንቀቂያዎች አሁን እየተደረገ ያለውን የዲፕሎማሲ ሂደት ትልቅ ለውጥ የሚያመጣ ታሪካዊ ስኬት ነው ተብሎ በይፋ የሚነገረውን ትረካ በቀጥታ የሚገዳደርና ጥያቄ ምልክት ውስጥ የሚከቱ ናቸው። CIA director doubts Iran's intentions on deal, sources say. ሁልጊዜም ቢሆን ጥቅምን ማስላትና ስምምነቶችን በማድረግ የሚታወቁት ፕሬዝዳንት ትራምፕ ራሳቸው የዚህ ሁሉ የተወሳሰበ ሂደት የመጨረሻ ወሳኝ አድርገው አስቀምጠዋል። አንድ የዋይት ሃውስ ከፍተኛ ባለስልጣን ጉዳዩን ሲያስረዱ ፕሬዝዳንቱ ሁሉንም አይነት ሐሳብ፣ ድምጾችና እንዲሁም ምክሮች በጥንቃቄ እንደሚያደምጡ፣ ነገር ግን የመጨረሻ ወሳኝ ውሳኔን የሚያሳልፉት ራሳቸው ብቻ መሆናቸውን አጽንኦት ሰጥተው ተናገሩ። ይህም አሁን የተደረሰው የመግባቢያ ስምምነት የአስተዳደራችን የቆዩና ጥብቅ የሆኑ የቀይ መስመሮች ሙሉ በሙሉ የሚያከብሩና የሚያረጋግጥ ነው። ይኸውም ኢራን ዳግም መቼም ቢሆን የኒውክሌር መሳሪያ እንዳይኖራት አሁን በዚህ ወቅትም እጃቸው ላይ የሚገኙትን ከፍተኛ ደረጃ የበለጸገውን ዩራኒየም ይዘው እንዲቀጥሉ እንደማይፈቀድላቸውና መላውን ዓለም የኤነርጂና ነዳጅ አቅርቦት ሰንሰለት ዳግም በኃይልና በዛቻ እንዳይገቱና እገታ ውስጥ እንዳይከቱ የሚያደርግ በንስ ነው ሲሉ ባለስልጣኑ በኩራት ገልጸዋል። ይሁን እንጂ በአደባባይ የሚነገረው የፖለቲካ ንግግር መሬት ላይ ካለው ተጨባጭ የደህንነት ስትራቴጂ ትንታኔ መካከል ያለው ሰፊ ልዩነት በየሰዓቱ ይበልጥ እየሰፋና እየተካረረ ይገኛል። ለዚህ ሁሉ ከፍተኛ ውዝግብ ዲፕሎማሲያዊ ፍጥጫ ይበልጥ ነዳጅ የጨመረበት ጉዳይ ሲሆን ለኢራን ኢኮኖሚ መልሶ ግንባታ ለሁለንተናዊ ልማት ይውላል የተባለውና በስፋት እየተወራለት የሚገኘው ግዙፉ የ300 ቢሊዮን ዶላር ፈንድ አንደኛው ነው። የስምምነቱ ደጋፊዎችና እንዲሁም አራማጆች ይህን ፈንድ ከባሕረ ሰላጤው፣ ከአውሮፓ፣ ከእስያ፣ ከደቡብ ኮሪያና ከጃፓን አልፎ ተርፎ ከራሳቸው ከአሜሪካ ግዙፍ የነዳጅ ኩባንያዎችና የንግድ ሂደት ጭምር ከፍተኛ ካፒታልና ኢንቨስትመንት በከፍተኛ ሁኔታ ለመሳብ ብሎም ወደ ኢራን ሰፊ ኤነርጂና የነዳጅ ሀብት ውስጥ ለማስገባት የተነደፈ ታላቅ የኢንቨስትመንት መሳሪያ አድርገው ሲገልጹት፣ በአንጻሩ ግን የስርዓቱ ተቾችና ተቃዋሚዎች ይህ ሀሳብ በታሪክ ታይቶ የማይታወቅ ለአምባገነንነት ስርዓት የሚደረግ ታላቅና አደገኛ ነፃ ስጦታ አድርገው ፈርጀውታል። ይህ አሁን የተደረሰው የመግባቢያ ስምምነት አሁን ላይ በሁለቱ ኃይሎች መካከል ያለውን ፖለቲካዊ ተኩስ አቁምና ስምምነት ለተጨማሪ 60 ቀናት እንዲራዘም የሚያደርግ ሲሆን ይህ በሁለቱ ወገኖች የጋራ ስምምነትና ፍላጎት ይበልጥ ሊራዘም የሚችል ነው። ከዚህ በተጨማሪ በይፋዊ ድርድር ሂደት ወቅትም ኃይልና ሰራዊት ወደ ቀጠናው እያስገቡ በጥብቅ ያግዳል። እንዲሁም ኢራን ኒውክሌር እንቅስቃሴዋን አሁን ባለበት ነባራዊ ሁኔታ ብቻ ገድባ እንድታቆምም ግድ ይላታል። አሜሪካ በኩሏ ለዚህ ሁሉ ሁኔታ ወሳኝ ምላሽ ለመስጠት በማሰብ የጣለችውን ባህር ላይ እገዳ ለማንሳት የታገዱ የኢራን የገንዘብ ሀብቶች ደረጃ በደረጃ ለመልቀቅና የመጨረሻ ኒውክሌር ስምምነት ሙሉ በሙሉ ተፈጽሞ ሊያልቅ ሲችልም ተግባራዊ የሚሆንበት ያን ግዙፍና ታላቅ የማገገሚያ ብሎም የመልሶ ግንባታ ፈንድ ጉዳይ በይፋ ለመወያየት ዝግጁ መሆኗን በግልጽ አመላክታለች። በመሆኑም በሚመጣው አርብ ዕለት ዩናይትድ ስቴትስ ምክትል ፕሬዝዳንቱ ጄዲ ቫንስ የተመራው አንድ ከፍተኛ የአሜሪካ ባለስልጣን ልዑክ ቡድን ልዩ መልእክተኛው ስቲቭ ዊትኮፍና የፕሬዝዳንቱ አማች ጄራርድ ኩሽነር በአንድነት ማካተት የኢራን ፓርላማ አፈጉባኤ መሐመድ ባገር ቃሊባፍና ከውጭ ጉዳይ ሚኒስትሩ አባስ አራቃቺ ጋር ፊት ለፊት ለመገናኘት ቀጠሮ ተይዟል። ታዲያ ይህ ስምምነት በአሁኑ ወቅት ላይ በሀገሪቱ ካዝና ውስጥ ተከማችቶ የሚገኘውን በከፍተኛ ደረጃ የበለጸገውን የዩራኒየም ክምችት ወደፊት ዕጣ ፈንታና በአስተማማኝ ሁኔታ ለመፍታትም እንዲሁም ወደፊት ሊደረግ የሚችለውን የዩራኒየም ማበልጸግ መጠን ላይ አዲስና ጥብቅ የተባሉ ህጋዊ ገደቦችን ለመጣል ጥያቄ አቅርበዋል። ይሁን እንጂ በሲአይኤ ዳይሬክተር ጆን ራትክሊፍ የሚመራው የስምምነት ተቾችና ጥርጣሬ ያላቸው ወገኖች
ወገኖች አሜሪካ የስለላ ተቋማት አማካይነት በተለጠፉት የሚስጥር ኮሚኒኬሽን መረጃዎች መሰረት እንደሚያስጠነቅቁት ከሆነ ቴህራን ይህን ጊዜያዊ ድርድር ወቅትም የኒውክሌር ምኞቷና ስትራቴጂካዊ ሂደቷን ሙሉ በሙሉ ትታ እጅ ለመስጠት ወይም ደግሞ ለመንበርከክ ሳይሆን ይልቁንም ወታደራዊ አቅሟና ሰራዊቷን ዳግም በአዲስ መልክ ለማደራጀትና ለመሰብሰብ እንደ መልካም አጋጣሚ እየተጠቀመችበት እንደሆነ በጽኑ ይገልጻሉ። የወታደራዊ ባለሙያዎችና ተንታኞች መሬት ላይ ያለው እውነታ ሲያስረዱ የኢራን የኒውክሌር ፕሮግራም ከ2015 ስምምነት በኋላ እጅግ በጣም ከፍተኛና አስገራሚ የሆነ እድገት ማሳየቱን ይገልጻሉ። በሀገሪቱ ውስጥ የተዘረጉት እጅግ ዘመናዊ የሴንትሪፊዩጅ ሰንሰለቶች፣ ከመሬት በጥልቀት የተገነቡ ሚስጥራዊ ተቋማት፣ የሳይንቲስቶች ከፍተኛ የእውቀት እድገት የሚያሳየው ወደፊት ሊደረግ የሚችል ማንኛውም አይነት የኒውክሌር ፕሮግራም ቅነሳ ወይም ደግሞ ወደ ኋላ የመመለስ ሂደት ከበፊቱ ጊዜ ይልቅ እጅግ በጣም ሰፊ፣ ጥብቅና ጠንካራ መሆን እንዳለበት ነው። እነዚህ ጥብቅ ስርዓቶች በተሟላ ሁኔታ ሳይዘጉ ቀርተው የ300 ቢሊዮን ዶላር ግዙፍ ፈንድ ከተለቀቀ የገንዘብ አሜሪካ ለማስወገድና ለማስቆም የምትፈልገውን የኢራን ወታደራዊና የኒውክሌር አቅምን በገንዘብ በቀጥታ እንደመደገፍና እንዲሁም ደግሞ ከፍተኛ የተባለ እድገት እንዲታሳይ የሚያደርግና በዚያ ስሌት ውስጥ የሚቆጠር ነው። የመከላከያ ሚኒስትሩና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ያላቸው ጥልቅ ስጋት በዋነኛነት የሚያተኩረው ስምምነቱ በተግባር የማስከበር ሂደት ላይ ነው። ኢራን መጀመሪያ ላይ ከአሜሪካ በኩል የሚደረጉላትን አንዳንድ የማዕቀብ ማቃለልና የገንዘብ መልቀቅ በጎ እርምጃዎችን ካገኘች በኋላ በድርድሩ ሆነ ብላ እግሯን የምትጎትትና የምታጠፍ ከሆነ ምን ይከሰታል የሚለው ጥያቄ ያሳስባቸዋል። ምንም እንኳን የመግባቢያ ስምምነት እንደዚህ አይነት የማታለል በሚታይበት ጊዜ አጠቃላይ ሂደቱ በአንድ ጀንበር እንዲቆም ቢፈቅድም፣ ነገር ግን አንድ የኢኮኖሚ በሮች ተከፍተው ንግድና ኢንቨስትመንት በሰፊው መንቀሳቀስ ከጀመረ በኋላ ያን የኢኮኖሚ እድል በፖለቲካ ሆነ በተግባራዊ አሰራር ረገድ መልሶ ለመዝጋትና ወደ ነበረበት ለማስገባት እጅግ በጣም አስቸጋሪና ፈታኝ እንደሚሆንባቸው ባለሙያዎች ያስጠነቅቃሉ። የሆርሙዝ ወሽመጥ ባህር መተላለፊያ መስመር ዳግም በይፋ መከፈት በአሁኑ ወቅት መሬት ላይ ያለውን አጠቃላይ ፖለቲካ ጨዋታ በአንድ ጀንበር የሚቀይር ዋና ክስተት ነው። ኢራን በሚቀጥሉ 60 ቀናት ውስጥም ለዓለም አቀፍ የንግድ መርከቦች ያለምንም ታሪፍ ወይም ደግሞ የጉምሩክ ክፍያ ደህንነቱ የተጠበቀና ነፃ ባህር ላይ ጉዞ እንዲኖር ከፍተኛ ጥረት ታደርጋለች። ከዚህ ባሻገር ዩናይትድ ስቴትስ አሜሪካ በኩሏ ደግሞ የጣለችውን የባህር ላይ ወታደራዊ እገዳ እርምጃ ደረጃ በደረጃ ማንሳት ትጀምራለች። በረዥም ጊዜ እቅድ ረገድ ደግሞ ከኦማንና ከሌሎችም ባለሰላጤ አረብ ሀገራት ጋር በይፋ የሚደረገው ውይይት ዋነኛው ዓላማ የዚህን እጅግ ወሳኝ የውሃ መስመር አስተዳደርና ቁጥጥር ሙሉ በሙሉ ከዓለም አቀፍ ባህር ላይ ሕግጋት ጋር በተጣጣመ መልኩ በጋራ ለመምራት የሚያስችል ስርዓት መዘርጋት ነው። ይሁን እንጂ አሁንም ቢሆን በባህሩ ላይ የተተከሉት በርካታ ወታደራዊ ፈንጆች በጥንቃቄ መጸዳትና መወገድ አለባቸው። በዚህ ሂደት ውስጥም በማንኛውም ወገን የሚፈጸም አነስተኛ ስምምነት ወይም ደግሞ ጥሰት ዓለም ትንኮሳ ሁለቱን ኃይሎች በአጭር ጊዜ ውስጥም ወደ ከፋ ወታደራዊ ዝግጅት ብሎም ቀጥተኛ ጦርነት ሊመልሳቸው ይችላል። እስራኤል በዚህ አዲስ ስምምነት ላይ ያላትን ጥርጣሬ በከፍተኛ ሁኔታ ስታነሳ ቅሬታዋን በግልጽ የገለጸች ሲሆን በሊባኖስ፣ በሶሪያና በሌሎችም የቀጠናው ሀገራት ውስጥ የምታደርገውን ወታደራዊ እንቅስቃሴና የራሷን ደህንነት የማስከበር ነጻነት አሁንም በተሟላ ሁኔታ ይዛ እንደምትቀጥል በጥብቅ አስታውቃለች። የኢራን ታማኝ የሆኑ ሰፊዎቹ የሽምቅ ተዋጊ መረቦች ሄዝቦላ፣ ሁቲ አማጽያና ሌሎችም ታጣቂዎች በዚህ መግባቢያ ስምምነት ላይ በይፋ እጃቸውን አላስቀመጡም ወይም አልፈረሙም። ስለዚህ እነዚህ ኃይሎች ወደፊት የሚኖራቸው ራስን የመግታት ወይም ያለ መግታት ባህሪና ድርጊት የዚህ አዲሱ የአሜሪካና ኢራን ስምምነት ዘላቂና ጥንካሬ በተግባር የሚፈተንበት ዋናው ጉዳይ ሆኖ መቀመጡ አይቀሬ ነው። ፔንታገን ይህ ስምምነት ወደፊት በቀጠናው ከፍተኛ ሁኔታ ተሰማርተው የነበሩትን ግዙፍ ወታደራዊ ሀብቶች፣ መርከቦችና ሰራዊትን ቀስ በቀስ ወደ ሀገር ለመመለስ ትልቅ እድል ይሰጣታል። ያሙኑ ግን የአሜሪካ ሰራዊት ወታደራዊ ዝግጁነት አሁንም ቢሆን እጅግ ከፍተኛ ደረጃ ላይ ነው። የፔንታገን ወታደራዊ እቅድ አውጪዎች በከፍተኛ ባለስልጣናት በግልጽ እንደተመላከተው በዚህ መጀመሪያ ላይ በተቀመጠው ከ2 እስከ 3 ሳምንታት በሚፈጀው የመጀመሪያ ደረጃ ግምገማ ወቅትም ይሄው የተጀመረው የሰላም ውይይት ሙሉ በሙሉ ቢፈርስ ወይም ደግሞ ቢከሽፍ ሊወስዱ የሚገባቸውን አማራጭ አጽፌታ ወታደራዊ እርምጃዎችን በጥንቃቄ ያዘጋጁ መሆናቸው ጥርጥር የለውም። ይህ በሰፊው እየተወራለት ያለው የ300 ቢሊዮን ዶላር ግዙፍ ፈንድ ጉዳይ በአሁኑ ወቅት ብዙዎችን ያነጋገረ ነው። የስምምነቱ አራማጆችና ደጋፊዎች ይህን ፈንድ ከሁለተኛው ዓለም ጦርነት በኋላ አውሮፓን መልሶ ለመገንባት የተተገበረው አይነት ታዋቂው የማርሻል ፕላን አይነት ታላቅ ኢኮኖሚ ማነቃቂ አድርገው ያስባሉ። ይህ ማለት ከአሜሪካ ግብር ከፋይ ህዝብ ካዝና በቀጥታ የሚወጣው ጥሬ ገንዘብ ሳይሆን ኢራን እጅግ የበለጸገ ነዳጅ፣ የተፈጥሮ ጋዝና የተለያዩ የከርሰ ምድር ማዕድን ሀብቷን በተሟላ
በተሟላ ሁኔታ ጥቅም ላይ ለመዋል የሚያስችል የተቀናጀ ዓለም አቀፍ የኢንቨስትመንት መድረክ መፍጠር ነው። በርካታ የአውሮፓና የእስያ ግዙፍ የንግድ ኩባንያዎችም ማዕቀቦቹ ከተነሱ በኋላ በቀጠናው ውስጥ የሚፈጠረውን ታላላቅ ኢንቨስትመንት እድል ለመጠቀም በአሁኑ ወቅት በጉጉት ሰፍ ብለው እየጠበቁ ይገኛሉ ሲሉ ሪፖርቶች ያመለክታሉ። ነገር ግን የስርዓቱ ጠንካራ ተቺዎች ይህን ሀሳብ በጥብቅ ይቃወማሉ። በእነሱ እምነት ኢራን መንግስት አወቃቀር ላይ መሰረታዊ የሆነ የፖለቲካ ለውጥ ሳይደረግ ጠንካራ የጸረ ሙስና አሰራሮች ሳይዘረጉና ፍጹም የሆነ ግልጽነት ሳይሰፍን እንዲህ አይነት ግዙፍ የገንዘብ ፈንድ መልቀቅ የአምባገነኑ ስርዓት ስልጣን ይበልጥ የሚያጠናክር በሀገሪቱ ውስጥ ያሉትን አክራሪና ጠንካራ አቋም ያላቸው መሪዎችን በገንዘብ የሚያበለጽግ ወደፊት በቀጠናው ላይ ለሚፈጸሙ አዳዲስ ጥቃቶች ከፍተኛ የገንዘብ ምንጭ ሆኖ ያገለግላል ባይ ናቸው። ከሁለተኛው ዓለም ጦርነት በኋላ ከነበረችው አውሮፓ ጀምሮ እስከ ቅርብ ጊዜያት ድረስ በተለያዩ ሀገራት የተደረጉት የመልሶ ግንባታ ጥረቶች በተግባር እንደሚያረጋግጡት የማንኛውም ሀገር የኢኮኖሚ መልሶ ግንባታ ስኬት በዋነኛነት የሚወሰነው ለህዝብና ለህግ ተጠያቂ በሆኑ ጠንካራ ተቋማት መኖር ላይ እንጂ ዝም ብሎ ወደ ሀገር በሚፈሰው የካፒታል ወይም የገንዘብ ብዛት ብቻ አይደለም። ታዲያ ይህ የኤነርጂና ኢኮኖሚ እርስ በርስ የመደጋገፍ ሰንሰለት በባህሪው ባለ ሁለት ስለት ጎራዴ ነው። ይህ አሰራር በአንድ በኩል ጦርነትን፣ በሌላ በኩል ደግሞ እጅግ ውድ በማድረግ ግጭቶችን ያስቀር የሚችል ቢሆንም በሌላ በኩል ግን ለኢራን መንግስት በአሜሪካ ላይ የምትጠቀመው አዲስ ታላቅ የፖለቲካ ተጽዕኖ መፍጠሪያ መሳሪያ ወይም ደግሞ ሌቨሬጅ ሆኖ ይሰጣታል። የወደፊት ካዝናው በቢሊዮኖች የሚቆጠር ዶላር በከፍተኛ ሁኔታ የዳበረ የጠነከረ እንዲሁም የኒውክሌር ጦር መሳሪያ ባለቤት ለመሆን ጥቂት እርምጃዎች ብቻ የቀሩት ኢራን ወደፊት ለአሜሪካና ለዓለም አቀፍ ማህበረሰብ አሁን ካለው በበለጠ የላቀና አደገኛ ስጋት መሆኗ አይቀሬ ነው። የሚመጣው አርብ ዕለት የሚካሄደው ይፋዊ የፊርማ ስነ ስርዓት እየተቃረበ በመጣበት በዚህ ወቅት ላይ መላው ዓለም ሁኔታውን በከፍተኛ ጉጉት መከታተሉ አይቀርም። የስኬታማ ሂደት ከሆነ መላውን የመካከለኛ ምስራቅ ቀጠና ፖለቲካዊ ገጽታ በአዲስ መልክ ሙሉ በሙሉ ሊቀይረው፣ ዓለም አቀፍ ኢነርጂና ነዳጅ አቅርቦት ስጋቶችን በከፍተኛ ሁኔታ ሊቀንስ ብሎም ለፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን እጅግ ታላቅ የውጭ ጉዳይ ፖሊሲ ድል ሆኖ ይቆጠራል። በተቃራኒው ግን ሂደቱ ሙሉ በሙሉ ቢከሽፍ ወይም ደግሞ ኢራን በድርድሩ ላይ ታማኝነት የጎደለው ድርጊት ከፈጸመች ይህ ክስተት አሜሪካ ወደ ነበረው የከፍተኛ ጫና ፖሊሲ እንድትመለስ፣ ወታደራዊ ፍጥጫዎች ይበልጥ እንዲባባሱ ወይም ደግሞ ከዚህ የከፋ እጅግ አስከፊ የሆነ የጦርነት አውድማ እንዲፈጠር ሊያደርግ ይችላል። የሆርሙዝ ወሽመጥ የባህር መስመር ምናልባትም በቅርቡ ዳግም በነጻነት መንቀሳቀስ ይጀምር ይሆናል። ነገር ግን በዚህ እጅግ በተወሳሰበ ቀጠና ውስጥም ከስር የሚፈሱት ጥልቅ የተባሉ ጥንካሬ፣ አለመታመን፣ የታላቅነት ምኞትና የበላይነትን የመያዝ ፖለቲካ ሽኩቻዎችና ማዕበሎች አሁንም እንደ በፊቱ እጅግ በጠንካራ ሁኔታ እየተንቀሳቀሱ ይገኛሉ። በሚቀጥሉት ጥቂት ቀናትና ሳምንታት ውስጥም የሚታዩት መሬት ላይ ያሉ ተጨባጭ እውነቶች በዋሽንግተንና በቴህራን መካከል እየተደረገ ያለው ይህ አደገኛ በገመድ ላይ እርምጃ ለቀጠናው ዘላቂ ሰላምና መረጋጋት የሚያመጣ መሆኑን ወይም ደግሞ ወደ ቀጣዩ አስከፊ የጥፋት ድራማ ከመገባቱ በፊት የተገኘ እጅግ ውድና ጊዜያዊ የእረፍት ጊዜ መሆኑን ለዓለም በግልጽ ይፋ የሚያደርግ ይሆናል።